አንድ ባል በገዛ ልጆቹ ፊት የሚስቱን ፀጉር ለመቁረጥ የጨከነበት ምስጢር ምን ይሆን? ፋሩቅ የእናቱን ምክር ንቆ በጓደኛው ተንኮል ሲታወር የቆረጠው የሚስቱን ፀጉር ሳይሆን የገዛ ክብሩንና ቤቱን ነበር። ዛሬም እነሆ ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። ታሪኩ የሚጀምረው በአንዲት ትንሽ የአረብ መንደር ውስጥ ነው። እዚያም ፋሩቅ የተባለ ወጣት ይኖር ነበር። አባቱን በ7 ዓመቱ ስላጣ በዝክረ ህሊና ውስጥ ከደበዘዘ ምስል በስተቀር የሚያስታውሰው ነገር አልነበረም። አባቱ ጥሎለት የሄደው አንዲት ትንሽ የቅመማ ቅመም ሱቅና ትዕግስተኛ እናቱን ነበር። እናቱ ሶፊያ በክብርና በታማኝነት አሳደገችው። ፋሩቅ እናቱን በጣም ያከብርና ይወድ ነበር። ያለሷ ምክርና ፍቃድ ምንም እርምጃ አይራመድም ነበር። ፋሩቅ የአባቱን ሱቅ ተረክቦ ከእናቱ ጋር በሰላም መኖር ጀመረ። ጎረቤቶቹም የዚያ ደግ ሰው ልጅ መሆኑን እያዩ ይወዱት ነበር። ዓመታት አለፉና ሶፊያ ደከማት። ልጇ ፋሩቅ ከሞቷ በፊት ሚስት አግብቶ ማየት እንደምትፈልግ ነገረችው። እሷም የጎረቤታቸውን ልጅ ዘይነብ መረጠችለት። ዘይነብ ስርዓት ያላትና ሃይማኖተኛ ልጅ ነበረች። ፋሩቅና ዘይነብ ተጋብተው በደስታ መኖር ጀመሩ። ዩሱፍ የተባለ የ9 ዓመት ልጅና ዲናና ሪም የተባሉ የ5 ዓመት መንታ ሴት ልጆችን አፈሩ። ቤታቸው በሳቅና በደስታ ተሞላ። ከዕለታት አንድ ቀን መርዋን የተባለ ሰው ወደ ፋሩቅ ሱቅ መጣ። ራሱን እንደ ደግ ሰው አድርጎ አቀረበ። ፋሩቅ በንግድ ላይ ችግር ሲገጥመው መርዋን ያለምንም ማመንታት ገንዘብ አበደረውና የቅርብ ጓደኛ ሆኑ። ፋሩቅ መርዋንን ወደ ቤቱ ይዞት ሄደ። ነገር ግን ሶፊያ መርዋንን ስታየው አይኑ ውስጥ ክፋት ተመለከተች። ፋሩቅ ሆይ፣ ይህ ወጣት ውስጥ ልቤን የማይመቸው ነገር አለ። ተኩላ ቢላዋ ይዞ ሳይሆን እየሳቀ ነው ወደ በግ በረቱ የሚገባው። ከዚህ ሰው ተጠንቀቅ ብላ አስጠነቀቀችው። ፋሩቅ ግን እናቱ እንደ ማንኛውም እናት ትጨነቃለች ብሎ ምክሯን ሳይሰማ ቀረ። ብዙም ሳይቆይ ሶፊያ ህመሟ በርትቶባት ፋሩቅን ለመጨረሻ ጊዜ ስለ መርዋን የነገርኩህን አትርሳ ብላው አረፈች። እናቱ ከሞተች በኋላ መርዋን ወደ ፋሩቅ ቤት መመላለስ አበዛ። ፋሩቅ በሌለበት ሰዓት ዘይነብን በተለያዩ ቃላት ለማማለል ይሞክር ነበር። ዘይነብ ግን በቁጣ አባረረችውና ይህንን ተግባርህን ለፋሩቅ እነግረዋለሁ ብላ ዛተችበት። መርዋን ጉዳዩ ሳይቀደምበት ቀድሞ ፋሩቅ ጋር በመሄድ ለክብርህ ስል ነው የምነግረህ። ሚስትህ እኔን ለማማለል ትሞክራለች፣ እኔ ግን ስለ አንተ ስል አልተስማማሁም በማለት የጥርጣሬ ዘር ዘራበት። ፋሩቅ በሚስቱና በጓደኛው መካከል የቱ ሰው እውነተኛ እንደሆነ ለማወቅ ተቸገረ። መርዋን በዚሁ አላቆመም። አንድ የማያውቀውን ሰው በገንዘብ በመቅጠር ዘይነብ ለገበያ ስትወጣ ሆን ብሎ እንዲያናግራት አደረገ። መርዋን ፋሩቅን ይዞ በመሄድ ይህንን ትዕይንት ከሩቅ እንዲያይ አደረገው። ፋሩቅ ዘይነብ ከሌላ ወንድ ጋር ስታወራ ሳያት አእምሮ ታወራ። ወደ ቤት ተመልሶ በቁጣ ዘይነብን ጠየቃት። ዘይነብ መርዋን የሰራው ተንኮል መሆኑን በመሐላ ብትነግረውም አልሰማትም። ፋሩቅ በጣም ስሜታዊ ሆኖ መቀስ አምጥቶ በልጆቿ ፊት ፀጉሯን ቆረጠውና አዋረዳት። ከዚያም ልጆቿን ይዛ እንድትወጣ አደረገ። ዘይነብ በጣም በድለኸኛል፣ እውነቱ ሲገለጥ ግን አታገኘኝም ብላ በዚያ ጨለማ ሌሊት ወጣች። ከወራት በኋላ መርዋን ለፋሩቅ የነበረው አቀራረብ ተቀየረ። ፋሩቅ ገንዘብ ሲፈልግ እንኳን መርዋን ፊቱን አዞረበት። ፋሩቅ መጠራጠር ጀመርና መርዋንን መከታተል ጀመረ። አንድ ቀን መርዋን ዘይነብ ወዳለችበት የአባቷ ቤት ሄዶ ፋሩቅ ፈቶሻል፣ እኔ ከሱ የተሻልኩ ነኝና አግቢኝ ሲላት ፋሩቅ ደረሰባቸው። ዘይነብም ለጓደኛው የማይታመን ሰው ለእኔም አይታመንም ብላ ስታባርረው ፋሩቅ ሁሉንም በጆሮ ሰማ። ፋሩቅ እውነቱን አወቃ። መርዋን በሰፈሩ ሰዎች ፊት ተዋርዶ ተባረረ። ነገር ግን ፋሩቅ ዘይነብንና ልጆቹን ለመመለስ ቢለምንም ዘይነብ ግን የቆረጥከው ፀጉሬን ሳይሆን ክብሬን ነው፣ በልጆቼ ፊት የፈጸምከውን በደል መቼም ቢሆን አድረሰውም ብላ እምቢኝ አለች። ልጁ ዩሱፍም አባቱን ለማየት ፈቃደኛ አልሆነም። ፋሩቅ ቀሪ ዘመኑን በባዶ ቤት ውስጥ በጸጸት አለፈ። የእናቱን ምክር ባለመስማቱና የክፉ ጓደኛን ወሬ በማመኑ የገነባውን በፍቅር የተሞላ ቤተሰብ በገዛ እጁ አፈረሰ። ይህ ታሪክ የሚያስተምረን
የአላህ መመሪያና የወላጆችን ምክር የናቀ እንዲሁም የክፉዎችን ወሬ ሳያጣራ የተቀበለ ሰው መጨረሻው ውድቀት መሆኑን ነው። ፋሩቅ የእናቱን የልብ እይታና የጥንቃቄ ምክር የእናትነት ጭንቀት በማለት ችላ ማለቱ ለጥፋቱ መጀመሪያ ነበር። አላሁም ሱብሓነሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለትን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። እናንተ ያመናችሁ ሆይ ነገረኛ ወሬን ቢያመጣላችሁ በስህተት ላይ ሆናችሁ ሕዝቦችን እንዳትጎዱና በሰራችሁት ነገር ላይ ተጸጻቾች እንዳትሆኑ አረጋግጡ። ሱረቱል ሁጁራት አንቀጽ 6 በማለት ያስጠነቀቀውን መለኮታዊ ቃል በመዘንጋቱ በመርዋን ተንኮል ተሸወደ። ነቢያችንም ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው በጓደኛው ሃይማኖት ወይም ባህሪ ላይ ነው፣ ስለሆነም አንዳችሁ ማን ጋር ጓደኝነት እንደሚመሰርት ይይ በማለት የተናገሩትን ሐዲስ ባለመከተሉ የቤቱን ሚስጥር ለተንኮለኛው መርዋን አሳልፎ ሰጠ። በዚህም ንጹሕ የሆነችውን ሚስቱን በጥርጣሬ በወንጀልና በልጆቿ ፊት ክብሯን በመንካት ታላቅ በደል ፈጸመ። በኢስላም የሴት ልጅ ክብር ከምንም በላይ ዋጋ የሚሰጠው ቢሆንም ፋሩቅ ግን በስሜቱ በማደር ቤተሰቡን ዳግም በማይመልስ መልኩ እንዲበተን አደረገ። መጨረሻም ፋሩቅ እውነቱን ቢያውቅም የቆሰለ ልብና የጠፋ ክብር በይቅርታ ብቻ ስለማይመለስ ቀሪ ዘመኑን በባዶ ቤት በጸጸት እንዲያሳልፍ ተገደደ። ይህም ከእናቱ ምክር የራቀና የክፉ ጓደኛን ወሬ ያመነ ሰው የገነባውን የፍቅር ቤት በገዛ እጁ ያፈርሰዋል የሚለውን መራራ እውነት የሚያረጋግጥ የታሪክ ፍጻሜ ነው። የዛሬው ታሪካችን በዚሁ ያበቃል። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን ማንኛውንም አስተያየት በኮሜንት መስጫው ላይ አጋሩ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።